ሰላም ሰላም፣ ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ከተ እስከ ነ ያሉትን ሆሄያት እስከ ቤተሰባቸው ከላይ ወርታችሁ ወይም ቁልቁል የምንቆጥር ነው የሚሆነው። ሁላችሁም ሀሳባችሁን ሰብሰብ አድርጋችሁ ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ ተከታተሉኝ። ወደ ክላሳችን ሳልፍ እንደተለመደው እስከ ኦ ያሉትም ጽፍ ያለው እነሱን አግድም የምናነብ ነው የሚሆነው። ምክንያቱም አናባቢ ስለሆኑ ለሁሎች ይጠቅሙናል። ኡ ኡ ኢ ኢ አ አ ኤ ኤ እ እ ኦ ኦ ዝቅ ስንል ተ ተ ቸ ቸ የ የ ነ ነ ተ ስንል አናባቢያችን ማን ማለት ነው? አንድ ቁጥር ላይ መጀመሪያ ይሆናል ማለት ነው። ተ ስንል ይሆናል። አሁንም ቸ ስንል ሚል ድምፅ እናገኛለን። አሁንም የ ስንል ሚል ድምፅ አለን። አሁንም ነ ስንል ሚል ድምፅ እናገኛለን ማለት ነው። ስለዚህ ለመጀመሪያ ፊደላት አናባቢያቸው ማን ነው ከተባል ነው ማለት ነው። እያንዳንዳቸውን ስማቸውን ስንጠራ ሚል ድምፅ እናገኛለን ማለት ነው። ወደ ሁለት ቁጥር ስናልፍ የምናገኘው ኡ ነው። ከቤተሰብ ሁለተኛው ኡ ስለሆነ ማለት ነው። ስለዚህ ቱ ቱ ቹ ቹ ዩ ዩ ኑ ኑ ቱ ስንል ኦ ሚል ድምፅ እናገኛለን። አሁንም ቹ ስንል ኦ ሚል ድምፅ እናገኛለን። ዩ ስንል አሁንም ኦ ሚል ድምፅ እናገኛለን። ኑ ስንል ኦ ሚል ድምፅ እናገኛለን። ስለዚህ ለሁሎችም ፊደላት ለሁለተኛ ቤተሰብ አናባቢያቸው ኡ ነው ማለት ነው። ወደ ሶስተኛ ስናልፍ የምናገኝ ሶስት ቁጥር ላይ ኢ ነው። ዝቅ ስንል ቲ ቲ ች ች ይ ይ ኒ ኒ ስለዚህ ቲ ስንል ኢ ሚል ድምፅ እናገኛለን። ች ስንል አሁንም ኢ ሚል ድምፅ እናገኛለን። ይ ስንል አሁንም ኢ ሚል ድምፅ እናገኛለን። ኒ ስንል አሁንም ኢ ሚል ድምፅ እናገኛለን። ስለዚህ ለሶስተኛ ቤተሰቦች አናባቢያቸው ማንነት ማለት ነው ኢ ናት ማለት ነው። ወይም ሶስት ቁጥር ላይ ያስቀምጥላችሁ ኢ ከቤተሰብ ሶስተኛዋ ማለት ነው። ወደ አራት ቁጥር ስንሄድ ከቤተሰብ አራተኛዋ አናት ብናገኛት። ስለዚህ ታ ታ ቻ ቻ ያ ያ ና ና ታ ስንል አ ሚል ድምፅ እናገኛለን። ቻ ስንል አሁንም አ ሚል ድምፅ አለ በውስጥ። ያ ስንል አሁንም አ ሚል ድምፅ አለ። ና ስንል አሁንም አ ሚል ድምፅ አለ። ስለዚህ ለአራተኛ ቤተሰቦች አናባቢያቸው ማን ነው ከተባል አ ነው ማለት ነው። ስለዚህ አ ሚል ድምፅ በውስጣቸው እንዳለ መረዳት ያስፈልጋል ማለት ነው። ወደ አምስት ቁጥር ስናል ኤን እናገኛለን። ስለዚህ ዝቅ ስንል ቴ ቴ ቸ ቸ የ የ ኔ ኔ ስለዚህ ቴ ስንል ኤ ሚል ድምፅ እናገኛለን። ቸ ስንል አሁንም ኤ ሚል ድምፅ እናገኛለን። የ ስንል አሁንም ኤ ሚል ድምፅ እናገኛለን። ኔ ስንል ኤ ሚል ድምፅ አለ አይደል? ስለዚህ ለአምስተኛ ቤተሰቦች አናባቢያቸው ማን ነው? ኤ ነው ማለት ነው። ወደ ስድስት ቁጥር ስንሄድ እን እናገኛለን። ከቤተሰብ ስድስተኛዋ ናት አይደል? እየቆጠር ስንመጣ ማግኘት እንችላለን። ስለዚህ ት ት ች ች ይ ይ ን ን ት ስንል ሚል ድምፅ አለ። ች ስንል አሁንም ሚል ድምፅ አለ። ይ ስንል አሁንም ሚል ድምፅ አለ። ን ስንል ሚል ድምፅ አለ ማለት ነው። ስለዚህ ለስድስተኛ ቤተሰብ አናባቢያቸው ናት ማለት ነው። ከቤተሰብ ስድስተኛዋ ማለት ነው። ወደ ሰባት ቁጥር ሲንሄድ ኦን እናገኛለን። ከሰባተኛ ማለት ነው። ስለዚህ ቶ ቶ ቾ ቾ ዮ ዮ ኖ ኖ
ስለዚህ ቶ ስንል ኦ የሚል ድምፅ አለ አይደል? ቾ ስንል አሁንም ኦ የሚል ድምፅ እናገኛለን። ዮ ስንል ኦ የሚል ድምፅ እናገኛለን። ኖ ስንል ኦ የሚል ድምፅ አለ። ስለዚህ ለሰባተኛ ቤተሰቦች አናባቢያቸው ማን ማለት ነው? 7 ቁጥር ላይ ያለው ኦ ናት ማለት ነው። ስለዚህ ይህን እያያችሁ በቀላሉ ለመረዳት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ በታች ስለምናስቀምጥ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው